ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ የመረጃ እንግዲህ ምንድነው ሰሞኑን ባዴኖች በጣም አስከፊ የሆነ ሴራ እየሰሩ ነው ይህ ትላንትና አንድ የባዴን ሹመኛ እንግዲህ የተናገረውን ሁሉም ሰምቶታል ዙብል አካባቢ ላይ የህዋት ታጣቂዎች ገብተው ምሽግ እየቆፈሩ ነው ህዋት ከጎን ምሽግ እየቆፈረ ነው ፋኖ ከጎኑ ነው ያለው ነገር ግን አቁም አይለውም አንድ ጥይት አይተኩስበትም የሚል መርዝ የያዘ ንግግር ተናግሯል ማለት ነው ይህ ንግግር እንግዲህ ምንድነው በግድ ህዝቡን ከፋኖ ለመነጠል ነው ስለዚህ አሁን አንድ የመንግስት ኃላፊነት ማን ነው መንግስት ነን ብለው ተቀምጧል አይደል መንግስት ነን ብለው ትጥቅና እናስፈታለን ብለው ገብተዋል መንግስት ነን ብለው የሌላ ሀገር ታጣቂዎችን እያሰለጠኑ ነው ህዝቡ በራብ እየሞተ ስለዚህ እነሱ ምን እየሰሩ ነው ይህ ኃላፊነት የማን ነው የመከላከያ ተቀዳሚነት እኮ ግዴታው ምን ነበር ይሄንን ማስቆም ነው የጎንዮሽ ጸብ መጫርን ማስቆም ነው ኃላፊነቱ የባዴን ስራ ምንድነው ስለዚህ የባዴን ስራን ራሳቸው የራሳቸውን ኃላፊነት ለፋኖ በማስመሰል ማለት ነው ስለዚህ ያም ማለት ምንድነው ፋኖ ያን አካባቢ ተቆጣጥሮታል እና ፋኖ የትግራይ ታጣቂዎችን ማያስለቅቅ ከሆነ ይልቀቅ ለብልጽግና ቦታውን ያስረክብ የሚል አመጽ በህዝብ ዘንድ ለማስነሳት የታለመ በጣም ከባድ የሆነ ሴራ ነው ስለዚህ ይሄን ነው እየሰሩ ይሄን ደግሞ የሚሰሩት ምንድነው ህዝቡን መጮቻ አድርገውታል ህዝቡን መጮቻ ካርታ ማለት ነው ልክ ብልጽግና ወልቃይትና ራያን ካርታ ለካርታነት እንደተጠቀመው ሁሉ ህዝቡን ባዴናውን ህዝቡን የማሳመን ስራ ነው ፋኖን ከህዝቡ የመነጠል ስራ ነው እየሰራ ያለው ስለዚህ ይሄ እስከመቼ ይቀጥላል ይሄኮ በጣም ንቀት ነው ይሄን ማለታቸው ራሳቸው መንግስት ነን ብለው ግብር ክልሉ ላይ እየሰበሰቡ አማራን ወክለን መንግስት ነን ብለው ሱፍ ለብሰው እየቀረቡ እንግዲህ ይህን አይነት ምክንያት ቢስ ይህን አይነት የወረደ አነጋገር መናገራቸው እንግዲህ አንደኛ ህዝቡን ንቀት ነው ሁለተኛ ለብልጽግና ታዛዥ ሎሌ መሆናቸውን መመስከራቸው ከዚህ የበለጠ ምንድነው አሁን ይሄ ኃላፊነትን አለመወጣት ህዝቡን እንዴት ቢያስቡት ነው ህዝቡ እኮ ይጠይቃል እኮ የናንተ ኃላፊነት ነው ብሎ የሚጠይቅ የለም ነገር ግን የሰበሰቡት አዛውንቶች ነው ሽማግሌዎች ነው ምንም ማያውቁ የሴፍቲኔት ሰራተኞች ነው እንጂ ወጣቱን ቢሰበስቡት እኮ ይህ ኃላፊነት የማን ነው የሚል ጥያቄ ይጠይቃቸዋል ነገር ግን ይህን አይነት ንግግር ማድረግ ሲፈልጉ ወጣቱን አይሰበስቡም ወጣቱን ለመሰብሰብ ቢሞክሩም የሚሄድላቸው ወጣት የለም ምክንያቱም እነሱ በክልሉ ላይ ተቀባይነታቸው 0% ስለሆነ ማለት ነው ከ0 አልፎ -% ስለሆነ ስለዚህ ነገር በጣም በትኩረት መታየት አለበት ይህ በጣም ከፍተኛ የሆነ ሴራ ነው ይህ በጣም ህዝቡን ከመናቅ የመነጨ ነው ህዝቡን እንዴት ቢንቁት ነው ሌላው እንግዲህ ፋኖ ላይ በጣም ብዙ ሴራ እየተሰራ ነው ፋኖ ላይ ብዙ ሴራ እንግዲህ በነመከቶና በነስክንድርም ፋኖች ላይ በጣም ሴራ እየተሰራ ነው መረጃ ኦፒ ሆኖ ያገለግሉ ነው ለብልጽግና የነስክንድር እነመከቶ ሸዋ ላይ የሸዋ ጠቅላይ ግዛትዝ በመከቶ የሚመራው በስክንድር የሚመራው ጎንደር ላይ በነጌታ አስራደ የሚመራው በእነ ሰለሞን አጠና የሚመራው የኦፒነት ስራ እየሰራ ነው ያለው ኦፒነት እየሰራ ነው ያለው የአማራን ህዝብ ወደ ዳግም ጭቆና ለማስገባት ወልቃይትና ራያ እንዳይመለስ የፋኖን ትግል ወደ ኋላ የመጎተት ስራ ነው እየሰሩት ያሉት ድሮን የሚያስተኩሱ እነሱ ናቸው መንገድ የሚመሩ እነሱ ናቸው ከብልጽግና ደህንነቶች በላይ አማራን እየሰለሉ መረጃ የሚያቀርቡ እነሱ ናቸው ይህ ነገር በጣም እስከመቼ በጣም ትኩረት ተሰጥቶት ሊሰራ ይገባል ስለዚህ ነጌታ አስራደ ጎንደር አካባቢ ላይ ሸዋ ላይ እስክንድርና እነመከቶ ኃይል ይባሉ ይገባል ህዝቡ ጫና ሊያደርግባቸው ይገባል ፋኖም በተመሳሳይ ጫና ሊያደርግባቸው ይገባል ሌላው ነጥብ ምንድነው አፋር ላይ የሚሰለጥኑ በኤርትራ ስም የኤርትራውያንም አሉ አፋር ላይ የሚሰሩ በትግራይ ስም አሉ
ራሱ እንትን ነው። እነዚህ አላማቸው ምንድነው? የከበባ ስራ ነው እየሰሩ ያሉት። እዚህ ላይም ትኩረት እንትን ማለት የለብን። የጠላት ኃይል ናቸው እነዚህም የጠላት ኃይል ናቸው። የምንትን የሚሉት አማራን ለመውጋት ነው፣ ኤርትራን ለመውጋት ነው፣ ከብልጽግና ጎን ናቸው። ስለዚህ እነዚህ ላይ ትኩረት ማድረግ ያስፈልጋል። እነዚህን የሚመክት ኃይል ወደ ጦርነት የማይገባ ኃይል እነዚህን የሚጠብቅ ብቻ ተቀምጦ እነዚህን የሚጠብቅ ኃይል መዘጋጀት አለበት። ልክ እንደ ወልቃይቱ ሁሉ ማለት ነው። አሁን ወልቃይት ላይ እነ ደመቀ ዘውዱ ወደ ጦርነት መግባት የለባቸው። አሁን ዝም ብለው ነው መጠበቅ ያለባቸው። ወልቃይትን ራያን የመጠበቅ ስራ ነው መስራት ያለባቸው። ወልቃይትንና ራያን በተመለከተ ጠላት ሲገባ የነሱ ኃላፊነት ነው። አሁን ግን ፋኖን እናግዝ በሚል ፋኖ ኃይል አላነሰውም። የአንድነት ነው፣ የሚዲያ አንድነት፣ የሚዲያ ድጋፍ ነው ፋኖን ያነሰው። የፋኖ አንድነት አለ። ይህን አንድነቱን ማጠናከር ነው ያለበት። ፋኖ አፋብሃ ይህን አንድነቱን ማጠናከር አለበት። በሚዲያ ደግሞ ፋኖን መደገፍ አለብን። ፋኖ ያነሰው የሰው ኃይል አይደለም ወይም አቅም አይደለም። ያነሰው የሚዲያ ድጋፍና የዲያስፖራ አንድ ያለ መሆን ችግር ነው። ዲያስፖራ አንድ ከሆነ ሚዲያው አንድ ሆኖ ፋኖን ከደገፈ በበላይነት ይሄ ለፋኖ ቀላል ነው። ስለዚህ ይህንን የሚዲያውና የዲያስፖራው ስራ ነው የቀረ በፋኖ ደረጃ። ነገር ግን ፋኖ ኃይል ሳያንሰው ወልቃይት ላይ ለምን ኮሎኔል ደመቀ ገብተው አላገዙንም የሚል ይሄ በጠላት ኃይል የሚነሳ ነው፣ የማዳከም ነው። እንግዲህ አንድም የፋኖ አመራሮች ይህንን ያሉት የሉም። ነገር ግን የሚያስተጋቡት የጠላት አክቲቪስቶች ስለሆኑ ይህን ጎንደር አካባቢ ላይ ሸዋ ላይ እነ እስክንድርና እነ መከቶ ኃይል ይባሉ ይገባል። ህዝቡ ጫና ሊያደርግባቸው ይገባል። ፋኖም በተመሳሳይ ጫና ሊያደርግባቸው ይገባል። ሌላው ነጥብ ምንድነው? አፋር ላይ የሚሰለጥኑ በኤርትራ ስም የኤርትራውያንም አሉ። አፋር ላይ የሚሰሩ በትግራይ ስም አሉ። ራሱ እንትን ነው። እነዚህ አላማቸው ምንድነው? የከበባ ስራ ነው እየሰሩ ያሉት። እዚህ ላይም ትኩረት እንትን ማለት የለብን። የጠላት ኃይል ናቸው እነዚህም የጠላት ኃይል ናቸው። የምንትን የሚሉት አማራን ለመውጋት ነው፣ ኤርትራን ለመውጋት ነው፣ ከብልጽግና ጎን ናቸው። ስለዚህ እነዚህ ላይ ትኩረት ማድረግ ያስፈልጋል። እነዚህን የሚመክት ኃይል ወደ ጦርነት የማይገባ ኃይል እነዚህን የሚጠብቅ ብቻ ተቀምጦ እነዚህን የሚጠብቅ ኃይል መዘጋጀት አለበት። ልክ እንደ ወልቃይቱ ሁሉ ማለት ነው። አሁን ወልቃይት ላይ እነ ደመቀ ዘውዱ ወደ ጦርነት መግባት የለባቸው። አሁን ዝም ብለው ነው መጠበቅ ያለባቸው። ወልቃይትን ራያን የመጠበቅ ስራ ነው መስራት ያለባቸው። ወልቃይትንና ራያን በተመለከተ ጠላት ሲገባ የነሱ ኃላፊነት ነው። አሁን ግን ፋኖን እናግዝ በሚል ፋኖ ኃይል አላነሰውም። የአንድነት ነው፣ የሚዲያ አንድነት፣ የሚዲያ ድጋፍ ነው ፋኖን ያነሰው። የፋኖ አንድነት አለ። ይህን አንድነቱን ማጠናከር ነው ያለበት። ፋኖ አፋብሃ ይህን አንድነቱን ማጠናከር አለበት። በሚዲያ ደግሞ ፋኖን መደገፍ አለብን። ፋኖ ያነሰው የሰው ኃይል አይደለም ወይም አቅም አይደለም። ያነሰው የሚዲያ ድጋፍና የዲያስፖራ አንድ ያለ መሆን ችግር ነው። ዲያስፖራ አንድ ከሆነ ሚዲያው አንድ ሆኖ ፋኖን ከደገፈ በበላይነት ይሄ ለፋኖ ቀላል ነው። ስለዚህ ይህንን የሚዲያውና የዲያስፖራው ስራ ነው የቀረ በፋኖ ደረጃ። ነገር ግን ፋኖ ኃይል ሳያንሰው ወልቃይት ላይ ለምን ኮሎኔል ደመቀ ገብተው አላገዙንም የሚል ይሄ በጠላት ኃይል የሚነሳ ነው፣ የማዳከም ነው። እንግዲህ አንድም የፋኖ አመራሮች ይህንን ያሉት የሉም። ነገር ግን የሚያስተጋቡት የጠላት አክቲቪስቶች ስለሆኑ ይህን ትኩረት ሰጥቶ ማዳመጥ ያስፈልጋል፣ ማየት ያስፈልጋል።